አለችና ተመልከቱ። በላሽ ብሎ የጠላኝ እግዚአብሔር ካለ እደነቅበታለሁ። እንዳልበላ ከፈለገ አለመትከል የሱ ፋንታ ነበር። አሁን እንዳይጫወት ልጄን ከፈለግ ፕሌይስቴሽን አለመግዛት የኔ ፋንታ ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረውና መጽሐፉ የተለየ አይነት ትርጉም ያለው በማስመሰል እየገባችሁ ምንም ሳይገባችሁ ልክነሽ የምትሉ ሰዎች በልክነሽ ገደል እንዳከቱ ተጠንቀቁ። ከዛኛው መጽሐፍ ባነሳለህ ወይም ከዛኛው መጽሐፍ ቅዱስ ባነሳለህ መልስ ነው የእነሱ የተበረዘ ስለሆነ ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱ ያሳተመችውን መጽሐፍ ቅዱስ ተጠቅሜ መልስ እሰጥሃለሁ። ይህን መጽሐፍ ቅዱስ እሺ ተጠቅሜ ነው እንግዲህ ነገርየው አክቹዋል ሳይሆን ምሳሌያዊ መሆኑን ማሳየት ማለት ነው። ቴንኪው። ምን አለች? ነገርየው አለች። ነገርየው ያለችው የጌታ ስጋና ደምን ነው። ምክንያቱም ስለሱ ነው ከላይ ልጁ ያወራት ማለት ነው። ነገርየው አክቹዋል የጌታ ስጋ ሳይሆን እንጠቀሰ እሰማለሁ ጋይስ አሁን ትሰማለህ? ተመልሻለሁ። አንተሽ ተቆራርጠ ነበር። አሁን ስልክ ገብቶብኝ ነበር። እሺ፣ ስለዚህ አክቹዋል ሳይሆን የጌታ ስጋና ደም ሳይሆን ምሳሌ እንደሆነ አሳይሃለሁ ያንተን መጽሐፍ ተጠቅሜ ያለች እየጠየቀች ነው እየመለሰች ነው። ምን ላይ ሰጣለሁ ብላ ነው የጀመረችው። ከዛን የሉቃስ ወንጌል ምዕራፍ እዚህ ጋር ተሳስታ ነበረ 21 ቁጥር ያውላችሁ እዚህ ጋር ይታያችሁ ከሆነ አሁን ይታያል መሰለኝ 22 ነው። እንግዲህ አንዱ ያረምናት ይሄን ነው። አንዳንድ ሰው ለምን ልክነሽ አትሉኝም? ሁሌ ልክነሽ መባል የሚፈልግ ሰው አለ። ልክነሽ ምናምን የሚፈልግ ሰው ለምን ልክነሽ አላላችሁኝም ካልሆነ በቀር ማህተቤን ፈታው ይኸው ለእናንተ ብዬ የሚያስብል ድራማ አያስፈልግም። እና እኔ እንደዚህ አይነት ነገር እሽሩሩ አልወድም። ፊት ለፊት ነው የምናገረው። ለእኔ ለኢዮብ ስትል አይደለም ያሰረችው፣ ለራሷ ድህነት ብላ ነው። ነገር ግን ስለ ቤተ ክርስቲያን አጉል አዋቂ ነኝ ብላ ለዘባረቀችው ነው ምላሽ የሰጠዋት። በሚገባ ነው ከዚህ በኋላ የምናገረው ማለት ነው። ስለዚህ የሉቃስ ወንጌልን ጠቀሰች። ሉቃስ ወንጌል ምዕራፍ 22 ከቁጥር 19 ጀምሮ እንጀራን አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ስጋዬ ይህ ነው። ምን ያለ ስጋዬ፣ ይህን ለመታሰቢያ ያድርጉት አለ። እሷ ምን አለች? ምሳሌ ይላል አይልም። ምሳሌ ያለችውን ረሳችሁና በኋላ ላይ ምን አለች? መታሰቢያ ነው። አየህ ምናምን አይነት ነገር መጫወት ጀመረች ማለት ነው። አስቀድሞ ግን የልጁ ሙግት ምንድነው? ስጋው ነው። ይሄው ጌታ ምን ብሏል? ስጋዬ ነው ብሏል። ይህንን ነው የመለስኩት ማለት ነው። 19 ጀምሮ ከዛን ስለእናንተ የሚፈሰው ደሜ ነው የሚሆን አዲስ ኪዳን ነው። እሺ እዛው ቁጥር 23 ጀምሮ ኢየሱስም አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይህንን ለመታሰቢያ አድርጉት አለ። እንዲሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህ ለመታሰቢያ አድርጉት ይላል። ሁለተኛው ምን ልፈልጌ ነው ብራዘር፣ ምናልባት ተሳስቼ መስሎ ከሆነ በስተት መስሎ ከሆነ ተሳስቼ አይደለም፣ ግን አባቶች ትልልቅ ሊቃውንትን በዙሪያ የምታገኝበት እድል ካለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሳተመችው መጽሐፍ ቅዱስ የሚለው ይህንን ነው። እናንተ ደግሞ የምታስተምሩን ይህንን ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረውና መጽሐፉ የተለየ አይነት ትርጉም ያለው በማስመሰል የማትለውን ትላለች በማለቷ ምላሽ ተሰጥቷታል። ምላሹን አለመቀበል መብት ነው። ከዛን ግን እንደዚህ አይነት ሐሳብ መስጠት አይቻልም። እሱን ላሰማችሁ የሰጠችውን ሐሳብ እዛ ከመድረሳችን በፊት የኔ ላሰማችሁ። እኔን ክርስቲያን አይደለሽም አሉኝ ቅብርጥስ ምናምን ነገር ስላለበት አንዳንድ ይቅርታ አድርጉልኝና ማይሆን ወሬ የሚያወሩ ሰዎች አሉ እና ከምትገፏት ምናምን ያለ ሰው ሁሉ አለና በጣም ነው የሚያሳዝነው። ብራዘር ምን አልከኝ? እኛ
ቤተክርስቲያን የኢየሱስ ክርስቶስ ስጋና ደም እንደሆነ ነው ዳይሬክት ብታስተምረን እንጂ ምሳሌ የሚባል ነገር የለም አልከኝ። እኔ ደግሞ ከዛ መጽሐፍ ባነሳ ነው ከዛ ቅዱስ ምሳሌ ለምስ ነው የሚሸከረ ሰው ነው። ስለዚህ የኦርቶዶክስ ቤተክርስቲያን ራሳ ተገኙ መጽሐፍ ቅዱስ ደግሞ ይሰጣል። ይሄ ደግሞ እንግዲህ ነገሩ አክቹዋል ሳይሆን ምሳሌ መሆኑን ማሳየት ማለት ነው። የሉቃስ ወንጌል ምዕራፍ 21 ቁጥር 19 ጀምሮ ሰላም ክርስቶስ ይብዛልሽ እህት ዓለም። ይህንን የምትመለከቱ ሁላችሁ እንግዲህ የራሳችሁን መጽሐፍ ቅዱስ ተጠቅሜ ነው አክቹዋል ሳይሆን ምሳሌ እንደሆነ ማሳይህ ብላ ምላሽ ሲሰጥ እንሰማለን። የመጀመሪያ አዎ መጽሐፍ ቅዱሱ ግልጽ ነው የሚናገረው። ፕሮቴስታንቱም ጋር ኦርቶዶክሱም ጋር ያለው ያነበብሽው ጥቅስ አንድ አይነት ነው የሚናገረው። ይሄ ነው ከፕሮቴስታንቱ የሚለየን መጽሐፍ ቅዱስን እንደፈለጉ መተርጎማቸው ነው ማለት ነው። ለማንኛውም ልክ አንቺ አሁን እንደተረጎምሽው በደንብ አድርገሽ ስሚ እህት አለ። የመጀመሪያው ሉቃስ ወንጌል ምዕራፍ 22 ነው የሚለው ግዕዙ ያልሽው ማለት ነው። ቁጥሩ 22 ማለት ነው። 21 ላልሽው 22 ቁጥር 19 ላይ እንዲህ ይላል፣ እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ምሳሌ የሆነው ይህን ለመታሰቢያ ያድርጉት አይልም። የሚለው ምንድን ነው? ስለ እናንተ የሚሰጠው ስጋዬ ይህ ነው አለ። ምኑ? ስጋው የሚለው ስጋዬ ስለሆነ ማለት ነው። ይህንን ያልኩት ማለት ነው ሙሉ ጊዜ ላለመግደል ነው፣ ጊዜም ስለሌለ ገብታችሁ መስማት ትችላላችሁ። ይሄ ትርጓሜው ቤተክርስቲያናዊ አይደለም። ይሄ የፕሮቴስታንቱና ከቤተክርስቲያን ውጭ ያሉ ሰዎች ትርጓሜ ነው። ምን ማለት ምሳሌ ነው ስጋው አይደለም የሚለው ትርጉም ማለት ነው። ስለዚህ ስጋው መሆኑን ቤተክርስቲያናችን ታምናለች፣ መጽሐፉም ይናገራል። ቤተክርስቲያን እንደዛ አታምንም ብላ ክሌም ስላደረገች ምላሽ ተሰጥቷታል። አሁንም ወደፊትም ቤተክርስቲያን የማታምነውን ታምናለች ብሎ ሰው ካወራ ይመለሳል። ማንም ይሁን ማን ገና ለገና ከፕሮቴስታንት እየመጣች ነው ምናምን ብሎ ሰው እየሄደ እንደው በርች ምናምን ስላላት አይነኬ አይነት አስተሳሰብ ውስጥ መግባት የለባትም። እና እንደዚህ አይነት ነገር ገደል ነው የሚከተውና እየገባችሁ ምንም ሳይገባችሁ ልክነሽ የምትሉ ሰዎች በልክነሽ ገደል እንዳከቱ ተጠንቀቁ። ምጽፉትን ወቁ። የልብ የምሰጡት ምን ላይ ነው? ሃይማኖት የሆነ ትምህርት ላይ እየሳተች ልክነሽ አንዳንዱ ይመጣና ለምን ገፋችኋት? ምንድነው ግፍ ያለው? ስለሷ ክርስትና አላወራውም እኔ። አቡም ቪዲዮ ሰርቷል። በጣም በክብር ነው የጀመረው ሲያወራ ራሱ ማለት ነው። እኔና አቡ ነው ለጥፋ አስተዋራ የነበረውና በጣም በፍቅር ነው የተወራችሁ። ሌላ ነገር ማንም አልታ ክርስቲያንነት ቆይ አሰማችኋለሁ ጌታን ምን ብላ እንደመለሰች ማለት ነውና ኮሜንት ስር እየሄዳችሁ በአንድ ቆይ የመኩ እንትን ላይ ገብተው ኮሜንት የጻፉልኝ ሰዎች አሉ። አሳያችኋለሁ። መጀመሪያ እሷን ላሳያችሁ። ረጅም ነው የምታወራው ደግሞ እኔን ክርስቲያን አይደለሽም ወይም ክርስቲያን ነሽ የማለት መብት ያለው ራሱ ክርስቶስ ብቻ ነው፣ ማንም አይደለም። ለምን አንድ ሰው ክርስቲያን የሚባለው ወይም ክርስቲያን የሚባል ስም የሚሰጠው በክርስቶስ ሲያምን ስለሆነ የመጀመሪያው። ሁለተኛው ስለሰጣችሁኝ ምላሽ፣ ስለሰጣችሁኝ መጽሐፍ ቅዱሳዊ አስተምሮ እና ምክር ከልቤ አመሰግናለሁ። ነገር ግን በመጀመሪያ የሰራሁትን ቪዲዮ አላያችሁትም። ያ ሁለተኛ ቪዲዮ ነው። ያው እኔ ሄጄ አይቼ ነው የሰራሁት። መጀመሪያ የሰራችሁን ቪዲዮ አይቼዋለሁ። ስለ እንትን ያወራችሁ ነበረ። ስለ ምንድነው ጳጉሜ 3 ስለ ሩፋኤል ጸበል አንስታ ስታወራ ፕሮቴስታንቶች የሆነ ነገር አወሯትና ለሱ ነው ምላሽ የሰጠችው። እዛ መሃል ላይ ምን ብላ ተናገረች? የጌታ ስጋና ደም ሳይሆን አክቹዋል ስጋው ሳይሆን ምሳሌ ነው ብላ ላወራችሁ ደግሞ ልጁ ምላሽ ሰጣት ኮሜንት ላይ። አንደኛ ሃይማኖተኛ ሰዎች ነው ያለችው። ሃይማኖተኛ ነኝ። እዚህ ውስጥ ያላችሁ 510 ሰዎች አላችሁ። እኔ ሃይማኖተኛ ነኝ። ሃይማኖተኛ ማለት ምን ማለት ነው? ሃይማኖት ያለው ማለት ነው። ባለ ሃይማኖት ማለት ነው አይደለ? አዎ ሃይማኖት አለኝ። ሊያውም አንድ ጊዜ ለቅዱሳን የተሰጠች ሃይማኖት አለች። ፕሮቴስታንታዊ ሰው ክርስቲያኑን የማሸማቀቅ መንገድን እናውቀዋለንና እንደዚህ አይነት ሽሩሩ ገደል ይዘሽ መግባት ትችያለሽ እህት ዓለም። አይመለከተኝም። በእንደዚህ አይነት ነገር ልሸማቀቅ አልችልም።
ቀድሜ የሰራሁትን ቪዲዮ ደግሜም ልሰራው እችላለሁ። በዛው አይነትና በዛው ቶን ነው ማወራው። ምክንያቱም ከጅምሩም ለስተቷ ምላሽ ነው የሰጠሁት። ያ ደግሞ ክርስቲያን አይደለሽም የሚል ቃል የለውም፣ ክርስቲያን ነሽ የሚል ቃል የለውም፣ ነሽ አይደለሽም የሚል ሐሳብ አላነሳንም፣ ልናነሳም አንችልም። የተናገረችው ግን ስጋው ሳይሆን ምሳሌ ነው ብላ ስጋው መሆኑን የተቃወመችበትን መንገድ ተሳስተሻል ነው ያልናት። ይሄ ፕሮቴስታንታዊ ትምህርት ነው፣ ይሄ እኛ አይደለም ነው ያልናት። አዎ ሃይማኖተኛ ነን። ይሄን ማለት ሃይማኖተኛ ያስበሎ ከዛን እንደዚህ አይነት ቦታ የሚያሰጥ ከሆነ ነን። አንቺ ደግሞ ለታይታ ወይም የሰዎችን አቴንሽን ፍለጋ የምትሯሯጭ ሰው ነሽ። ኢቭን እግዚአብሔርን የምትናገሪው አጸያፊ ነገር አለ። ይሄንን አይምሮ ቢስነት ደግሞ አልቀበለው። እኔ ያን ቪዲዮ ስሰራ ጀስት ከፕሮፋይል ደግሞ ቶሎ ቶሎ አታወራም በኩል ከዛኛው አንገል የተሰደቁበትን መልስ ለመስጠት ሳለ የተነሳ ኢሹ ነው። ሶ አንቺ ይህንን መታሰቢያ የተባለውን ወይም ደግሞ ራሱ ኢየሱስ ክርስቶስ ይህ መታሰቢያ አድርጉት ያለውን ስርዓት እንደ እውነተኛ የኢየሱስ ክርስቶስ ስጋና ደም መቀበል ካልቻልሽ ክርስቲያን አይደለሽም። መቀበል ካልቻልሽ ሳይሆን መቀበል አለብሽ፣ ካልተቀበልሽ ክርስቲያን አይደለሽም ያላችሁት አላልንም። ባይዘው እንደዚህ አላልንም። ማርያምን የአቡንም ቪዲዮ ገብታችሁት የኔንም እዩት። እንዲህ ካልተቀበልሽ ክርስቲያን አይደለሽም፣ እንዲህ አይደለም። ስጋና ደሙ ነው መታሰቢያ የተባለው፣ እሱን መቀበል ነው መታሰቢያ የተባለው። እሱ ደግሞ ሞቱን መናገር ነው እንጂ ስጋው አይደለም ማለት አይደለም ነው ምላሿ። ይህንን ምላሽ የሰጠ ነው ያችሁ። አሁን ተጎጂ መስሎ መቅረብ እና እሺ ቆይ እናንተ ናችሁ ያላችሁት እንጂ እኔ ኢየሱስ ክርስቶስ እውነተኛ የህይወት ምግብ እውነተኛ የህይወት መጠጥ እንደሆነ አምናለሁ። ግን መስከረና መጥገብ አይደለም ነው ያልኩት። ሌላኛው ጥያቄ ማንሳት ሃይማኖት ላይ ከባድ። እዛኛው ቤትም ጥያቄ በተደጋጋሚ ሳነሳ ኢትስት ነሽ የተባልኩት ለዛ ነው። እና ክርስቲያን አይደለሽም እንዳላችሁኝ ክርስቲያን ነኝ። ግን ላሉብኝ ጥያቄዎች በሙሉ ኦርቶዶክስ መልስ አላት ብዬ ነበር የመጣሁት። ይሄ ነው የኔ ፖይንት። ኦርቶዶክስ መልስ አላት ብዬ ነበር የመጣሁት። እኔ ጠያቂ ነኝ አለች። ቅድም ምን ስትል ሰማናት? ከራስ መጽሐፍ ምላሽ ሰጣለሁ አይደል ያለችው። መላሽ ሆና ተሳስተሻል ስትባል ቶሎ ራሷን ትቀይርና እኔ እኮ ጠያቂ ነኝ ኦርቶዶክስ መልስ አላት ብዬ ነበር የመጣሁት አለች። ታዲያ መላሽ ጠያቂ ከመቼ ወዲህ ነው ከራስ መጽሐፍ ምላሽ ሰጣለሁ እያለ መላሽ ሆነው? ስለዚህ ሲመቻት መላሽ ስትያዝ ጠያቂ የምትሆን ከሆነ እንደዚህ አይነት የእስስት ጸባይ በውጭ ይመለስለ እስከ ጫፍ ድረስ ይመለስለታል ማለት እንደዚህ እየተቀያየሩ። ይሄ ታዲያ ከፕሮቴስታንቱ በምን ተለየ? ፕሮቴስታንቶቹም እንዲያደርግ የሚያደርጉት በተለይ ተሐድሶዎች ኦርቶዶክሳውያን ጋር ኦርቶዶክስ መስሎ መታየት፣ እነዛ ጋር ጴንጤ መስሎ መታየት፣ ማጫወት መሃል ላይ አይደል? በቃ ይሄ ነው። ስለዚህ ምንድነው ፖይንቱ እንድትሰሙት የፈለኩት? ቀደም እቺን ነገር ያዟት ያልኩት ለዚህ ነው። ምላሽ እሰጥሃለሁ ከራስ መጽሐፍ ከፕሮቴስታንቱ አይደለም ካንተው መጽሐፍ ብላ ነው ምላሽ የሰጠችው። ስለዚህ ተሳስታል። እንደውም ምን አለችው መሰላችሁ? በአካባቢ አባቶችን ሄደ ጠይቅ፣ እናንተ እንዲህ ታስተምራላችሁ፣ መጽሐፍ ደግሞ እንዲህ ይላል ብለ ጠይቅ አለችው። ኮሜንቷ ላይ ገብታችሁ ብታዩ ደግሞ የመለሱላትን ምን ትላችኋለች? አንቡ። አይሽ ንባብ ያነሰሽ አንቺ እንጂ እነሱ አይደሉም። ከዛ ማህተቧን ትፈታለች ማለት ነው። ማህተብ ነው አይደለም ሌላ ጉዳይ ነው። ምክንያቱም በቤተ ክርስቲያን ስርዓት ያልታሰረ ለጌጥም ሊሆን ስለሚችል ማለት ነው። ከዛን ግን ማህተብ ፈታው ስትል ደግሞ እሱ ሌላኛው መጃጃል ስለሆነ እሱ ላሳያችሁና ከዛ እንጨርሳለን። ተጠጋኋችሁ እንደ ወንድም እንደ እህት ማለት ግን ከዛኛው ቤት በላይ የፍርድ ቃል ስታውጡ ማፈሩ ባንድ ቪዲዮ በጣም በብዙ ቪዲዮ አይቻችኋል። ብዙ መልስ ያልሰጠሁባቸው ቪዲዮዎች አሉ ሰጣ ገባ ውስጥ መግባት ስለማልፈልግ። ይሄ ግን በጣም ልቤን ነፍቶታል ማልዋሹ። ስለዚህ ኦርቶዶክስ መልስ ካላት ለእኔ ጥያቄ መልስ ነው የጠየቅኩት። እኔ መልስ እፈልጋለሁ ነው ያልኩትኝ እንጂ አዋቂ ነኝ አላልኩም። እናንተ በእርግጥ አውቃችሁ የጨረሳችሁ የእውቀትን ጥግ ላይ የመጨረሻው ሌቭል ላይ ስላላችሁ
መልስ አይደለም የሰጣችሁኝ ያላችሁት፣ ዳኛ እየሆናችሁብኝ ነው፣ ፈራጅ እየሆናችሁ ነው፣ በእኔና በእግዚአብሔር መካከል እየገባችሁ ነው። እና ፎሎ ለመደረግ ላይ ለመደረግ ወይም አቴንሽን ለማግኘት አለ የምታዩት ጥያቄ እስኪመልስልኝ ድረስ የትኛውን በር አንኳኳለ፣ የትኛውንም ተጠዋ ማለት ነው። እንኳን ሃይማኖት ያለው ሃይማኖት የሌለው ሰው እንኳን እጠይቃለሁ። ምክንያቱም ያለች አንድ ስለሆነች። ከተረዳችሁ ከቻላችሁ ደግሞ እናንተ እግዚአብሔር ስላልሆናችሁ በሰው ላይ የፍርድ ቃል አታውጡ፣ ሰው ላይ አትፍረዱ። የመፍረድ መብት የእግዚአብሔር ብቻ ስለሆነ ከቻላችሁ ጥያቄ መልሱ፣ ካልቻላችሁ ዝም በሉ። ሲቀጥል ደግሞ የአንድን መጽሐፍ ቅዱስ አስተምህሮ ላይ የተመሰረተች ሃይማኖት ኦርቶዶክስ ተዋሕዶ እንዲሁም ፕሮቴስታንት የሚሆን የትኛውም ተቋም የትኛውም የሃይማኖት ተቋም ማወቅ ፈልጋለሁ፣ የሃይማኖት መሰረት ማወቅ ፈልጋለሁ። የሚጠይቅ ሰው ጥያቄ መልስ መስጠት ካልቻለች በመስጠት ታባራለች ብዬ አላምንም። እናንተ ትልልቅ ተመልከቱ፣ መልስ ካልሰጠች ትላለች። መላሽ ሆነሽ ስለተሳሳትሽን የመለስንልሽ። እሺ የሚደርስሽ ከሆነ አንቺ መላሽ ሆነሽ ተሳስተሃል ወንድሜ ከራስ መጽሐፍ እመልስልሃለሁ ብለሽ መላሽ ሆነሽ ነው ያገኘንሽ። ስትመልሽም ባልተረዳሹና ባላወቅሹ ነገር ላይ ነበር ያወራሹ። አለማወቅሽና መሳሳትሽን ነው የነገርንሽ። እሱን መናገር መሳሳትሽን መናገር ለአንቺ መገፋት መስሎ ከታየሽ ሺህ ጊዜ ልትወስጁ ትችያለሽ። አይመለከተንም። እሱ ከኛ የሚጠበቀው ስትሳሳቺ ማረም፣ ስትጠይቂ መመለስ ነው። ስትጠይቂ ሳይሆን ደግሞ ያገኘንሽ ስትመልሽ ነው። ሰው እሱን ታርመሻል ማለት ነውና ይሄ ሚዲያ ላይ ሰው በጣም የሚገራርም ጸባይ ነው እንግዲህ ሚዲያ ላይ የምናየውና የአንዳንዱ ጸባይ ምንድነው? ትንሽ ሰው ጎበዝ ሲል ዝም ብሎ መንጋ የመሆን ማለት ነው። ከዛን መንጋ አስከትሎ ግር እንዲባልለት የመፈለግና አንዱ ችግር ይሄ ነው ማለት ነው። እና እንደ ሁል ጊዜው ጎበዝ ለምን አትሉኝም ነው? ጎበዝ በሉኝ እንደ ሁል ጊዜው። ተሳስተሻል ካላችሁኝ ገፋችሁኝ ማለት ነው። በፍርድ ቃላችሁ ተሰናክያለሁ ትላለች። ተሳስተሻል እንዲህ አይባልም ስትባል ነው እንግዲህ ተሰናከለችው። ፎሎወር ያላችሁ በቲዮሎጂ የሄዳችሁ የቤተ ክርስቲያኗ ጠበቃ መሆናችሁ ተነግሮኛል። በጣም በቃ ኦርቶዶክስ አሉኝ ብላ ምትመጣ ባኞቿ ናቸው እነሱ ናትናገሪ ምናምን እየተባለ ነው። እናንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠበቃ የሆናችሁ ልጆቿ ሌላ የፍርድ ቃል አውጥታችኋል። ክርስቲያን አይደለሽም ከክርስትና ትምቅኝ ብላችሁኛል። ስለዚህ ይህንን ተመልከቱ። ንስሐ ገብቼ ቀድር ተጠንቄ ያረኩትኝን ይሄንን ማህተብ በእኔ እጅ አይደለም ዛሬ አወለኩት፣ በእናንተ እጅ መሆኑን ታወቅልኝ። ምክንያቱም ስለሰደባችሁኝ፣ ክብሬን ስለነካችሁ፣ ስላንቋሸሻችሁኝ ቀድር ተጠምቄ ንስሐ ገብቼ ነው ያደረኩት እያለች ነው እንግዲህ። ትምህርቱስ እንዴት ስለ ስጋና ደምና የጌታ እራት ቅዱስ ቁርባን እንደሆነ ሳያስተምሯት ነበር ያስጠመቋት ማለት ነው? ይሄን ያህል ነው የምትዋሸው ማለት ነው? ያ እሱ ነው እንግዲህ መሰረታዊ ጥያቄ የሚሆነው። ክርስቲያን አይደለሽም ስላላችሁ ማለት ነው። ይበቃናል። ክርስቲያን አይደለሽም ነሽ የሚል ወሬ እንዳላወራን ቅድም የኔንም ቪዲዮ አሳይቻችኋለሁ። የአቡንም ሄዳችሁ ማየት ትችላላችሁ። ማንም ክርስቲያን ነሽ አይደለሽም ያላት የለም። ይሄ ነው። ከዛን ይሄንን ነገር ሳንጨርስ አንድ የመኩ ጋር ልግባና ላሳያችሁ። አንዳንድ ሰው ያስቀኛል። እሺ አንቺ ይህንን መታሰቢያ የተባለውን ወንድም ራሱ ኢየሱስ ክርስቶስ ይህ መታሰቢያ አድርጉት ያለውን ስርዓት እንደ እውነተኛ የኢየሱስ ክርስቶስ ስጋና ደም ክርስቲያን አይደለሽም። አሁን መቀበል ካልቻልሽ መቀበል ያለብሽ፣ ካልተቀበልሽ ክርስቲያን አይደለሽም። ይሄ ነው መኩ የሰራው ቪዲዮ። እዚህ ጋር ናርዲ አለሽ፣ ናርዲ የሚል አካውንት ምላሽ በቪዲዮ አልሰጥም፣ አያስፈልገው። ናርዲ ካለሽ አንድ ቁጥር ጻፊ። ናርዲ የሚል አካውንት ቅድም አይቼሻለሁ። ካለሽ ቶሎ ጻፊልኝ። ጻፊ። አይ አይደለም ላሳያት የፈለኩት ነገር አለ። አይ ለምን ቦልከታል? እሺ አጽፊም ችግር የለውም። አሁን መተሽ የጻፍሽውንም እዚሁ ጋር ስክሪንሻት ስለያዝኩት አንዳንድ ሰዎች እነማን ናቸው የሚለው እንድትረዱ ስለፈለኩ ነው። እሺ እንድትረዱት ስለፈለኩ ነው። ተመልከቱ። የአቡ የመኩ ቪዲዮ ላይ መኩ ብዬ እኔ እንደዚህ ብዬ ኮሜንት አደረግኩ ማለት ነው።
ከዛን እቺ ልጅ መታ ያለችውን ነገር ተመልከቱ። ኢዮብ በአፋጣኝ መልስ ስጥ፣ በትህትና አስተምር፣ ነብስ አትግፋ አለችኝ። ማ እቺ ከዛን እዚህ ጋር መታ ደግሞ ምን እንዳለች ላሳያችሁ። እቺው ልጅ አሁን ይታያችኋል። አይምሮዋን ያማታል አለች መታ እዚህ ጋር ደግሞ አሁን እዚህ ጋር መታ ምን አለችኝ? ምን አይነት ጭዌ ነው አለች? አይ ምን አይነት ጭዌ ነው የጭዌ አሬ አንዳንድ ሰው ጌታን ምን አይነት ችግር እንዳለበት እና ነፍስ አትግፋ አለች። እኔ የገፋሁትን ቅድም የሰማችሁትን ነው። መላሽ ሆና የጌታ ስጋ አይደለም ምሳሌ ነው ብላ ላወራችሁ ኖ ተሳስተሻል። ምሳሌ አይልም። የጠቀሻቸው ሁለቱም ጥቅሶች የጌታ ስጋና ደም እንደሆኑ ከተናገሩ በኋላ ወይም የጌታ ስጋና ደም ነው የሚለውን የጌታን ቃል ከተናገረ በኋላ ይህንን ለመታሰቢያ አድርጉት ይላል። ስጋውን ለመታሰቢያ እንበላለን። ያ ማለት ሞቱን መናገር ነው። ጳውሎስም ይተረጉመዋል። ዘነበብሽበት ቦታ ዝቅ ብለሽ ብታነቢው ይህን በበላችሁ ጊዜ ሞቱን ትናገራላችሁ ይላል ብለን የመለስ ነው። መልስ ስጥ አለች። መጀመሪያ አንቺ ራሱ እንደ ልጅቷ ገብቶሻል። ከልጅቷ የተሻለ ዕውቀት ይዘሻል። ስለዚህ ለአንቺ ማስጠነቅቀው ኮሜንት ከመጻፍሽ በፊት ምን እንደምትጽፊ ማወቅ አለብሽ። አንቺና ለመሰሉት ማለት ነው። አሁን ለአንድ ሰው ያን ያህል እንትን ማለት ባያስፈልግም ግን የብዙዎች ችግር ስለሆነ ነው። ምን እንደምትጽፉ ማንን ምን እያላችሁ እንደሆነ ተረዱ። መጀመሪያ እዚህ ጋር መተሽ ታማያታለሽ ልጅቷን አይምሮዋን ያማታል። እውይ አንቺ ጤነኛ ነሽ? እረፉ እንደዚህ አይነት ነገር እረፉና እዚህ ጋር መተሽ አሰናከልካት ቅብርጥስ ምናምን ላልሽው እኔ ማንንም አላሰናከልኩም። እዚህ ጋር ደግሞ ኢሜል አካውንት ተመልከቱ። አትግፏት፣ አቅርባት እባካችሁ። ሌላ የጠፉት አመጣላችሁ ስንል የጠፉትን መግፋት ትክክል አይደለም ይላል። አልመልስም ለእንደዚህ አይነቱ ግን እና እንደዚህ አይነት ኮሜንቶች ስላየው ነው እንትን ያልኩት ማለት ነው። እና የልጅቷ አካውንት ውስጥም ገብቼ አወራቻቸው ላይ እንትን ስል ሳይ በከንቱ የሚደግፉ አሉ። ምን እንደተባለ ሳያውቁ ቅድም አንትሽ እንዳሳየን ማለት ነው። ልጅቷ ምን እንዳወራች ስተቷ ምን እንደሆነ ሳይገነዘቡ ጎበዝ በርቺ የሚሉ ሰዎች ስላሉ ላይቭ መናገር የፈለኩት። ተመልከቱ። ማርያም የሚል አካውንት እውነት ነው ይላል። እውነት ነው። ምኑ ነው እውነት? የጌታ ስጋና ደም አይደለም ማለት ነው እውነት? እሺ ላሳያችሁ። ሌላም ኦርቶዶክስ እሺ ኦርቶዶክስ ሆኖ ከዛን በርቺ የሚሉትን ማለት ነው። ክርስቲያን አይደለሽም ወይም ክርስቲያን ነሽ የማለት መብት ያለ ይሄ ማርስ የሚለው ጀግና ነሽ ይላል፣ ግን ኦርቶዶክስ ነው። እንደዚህ አይነቶች አሉ። እንደዚህ አይነት ሰዎች ስላሉ ነው ማለት ነው እዚህ ጋር ማውራት ያስፈልገው። እሺ በመጨረሻ ልጅቷ ምን አይነት ሁኔታ ውስጥ እንዳለች ላሳያችሁና ይበቃኛል። አፕል በላሽ ብሎ የጠላኝ እግዚአብሔር ካለ እደነቅበታለሁ። ተመልከቱ። በአዳምና በሔዋን ያለውን ነው የምታወራውና ከዚህ ዛፍ ፍሬ እንዳትበሉ በበላችሁ ጊዜ ሞትን ትሞታላችሁ ብሏቸዋል እግዚአብሔር። አሁን ምን ያለች ያን ዛፍ ፍሬውን አፕል አለችና ተመልከቱ። አፕል በላሽ ብሎ የጠላኝ እግዚአብሔር ካለ እደነቅበታለሁ። እንዳልበላ ከፈለገ አለመትከል የሱ ፋንታ ነበር። አሁን እንዳይጫወት ልጄን ከፈለኩ ፕሌይስቴሽን አለመግዛት የኔ ፋንታ ነበር። የመታዘዝና ያለመታዘዝ ጉዳይ በጌታና በሎሌ መካከል ተቋረጠ። በአባትና ስላሽ ብሎ የጠላኝ እግዚአብሔር ካለ እደነቅበታለሁ። እንዳልበላ ከፈለገ አለመትከል የሱ ፋንታ ነበር። አሁን እንዳይጫወት ልጄን ከፈለኩ ፕሌይስቴሽን አለመግዛት የኔ ፋንታ ነበር።
የመታዘዝና ያለመታዘዝ ጉዳይ በጌታና በሎሌ መካከል የሚደረግ እንጂ በአባትና ልጅ መካከል የሚደረግ ነው ብዬ አላምንም። ይህን ይመስላል። እሺ አንቺ ቀጥል አንዴ። እኛ መስቀል አሳሪ ኤቲስት አናውቅም። ባይዘው ግን በጣም ነው የሚያሳዝነው። አንድ ክርስቲያን ነኝ ብሎ ቄደር ተጠምቅ ያለው ንስሐ ገብቻለሁ የሚል ሰው በዚህ ልክ ባያወራ መልካም ይመስለኛል። ምክንያቱም እንዳለ ኮሜንት የሆነች ቪዲዮም ሰርታለች። እኔ ስለ ጌታ እራት እንጂ ስለ ቅዱስ ቁርባን አላወራሁም የሚል ቪዲዮም ሰርታ አይቻለሁኝና እኔ ብዙ የምከታተላት ልጅ አይደለሁም፣ ግን አንዳንድ ቪዲዮዎቹ ይመጥልኛል ወንድሞች ሲሰሩባት ምናምን ነገር ያየሁትኝን ነው። እኔም ይሄንን ቅድም ነው ከሰዓታት በፊት ነው ይሄን ራሱ ስክሪንሾት አድርጌ ያስኩትኝና በጣም ነው ያሳቀኝ። እንዴት አሁን እዚህም ኮሜንት ላይ ተጻፈ አይቻለሁ እኔ ስለ አዳማ እንጂ ስለ ናዝሬት አላወራሁም የሚል እንደዚህ አይነት አርጊመንት ነው እያቀረበችው ያለችውና ለእኛ ቅዱስ ቁርባን የህይወታችን ምንጭ ነው። ቅዱስ ቁርባን ማለት የጌታ እራት ማለት ነው። የጌታ ስጋና ደም ማለት ነው። ይሄንን ምሳሌያዊ ነው ወይንም ደግሞ መታሰቢያ ነው ብለን አናምንም። ልክ ጌታ እንዳለው ይህ ለኛ ስጋዬ ነው እንዳለን ስጋው ነው፣ ደሜ ነው እንዳለን ደሙ ነው። አለቀ በቃ። ከዛ ውጪ ሌላ እንደ መናፍቃኑ ወይ እንደ ፕሮቴስታንቱ አስተምሮ ሌላ የምናብራራው ነገር የለምና ይሄንን አውቀሹ ተምረሹ ወደ ቤተክርስቲያን ብትመጪ ወይንም ደግሞ እውነተኛ ያሰርሽው መስቀል በካህን ተባርኮ በቄደር በንስሐ ከሆነ እንደዚህው መልስ ተሰጠኝ ተብሎ የሚፈታ በጣም ደግሞ የሚጣፍጥ መልስ አገኘው ተብሎ የሚታሰር አይደለም። ይሄ ለአንድና ለመጨረሻ ጊዜ ቢላ እንኳን ቢመጣ ተቀንጥሶ የሚወጣ እንጂ ዝም ብሎ በአማረ ጥፍር የሚፈታ መስቀል ክር አይደለምና ይሄ ሊታሰብበት ይገባል። ከምን በላይ ግን ትምህርት 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 ሰውን ያንጻል። ከምንም በላይ ደግሞ ከማንጽም በላይ ሰውን የሚያድን ትምህርት፣ ሰውን ክርስቲያን የሚያደርግ ትምህርት የጌታ እራት ወይንም ደግሞ የቅዱስ ቁርባን ትምህርት ነውና ከዚህ ትንሽ ቀየር ያላስተምሮ ካለ ልክ እንደ ቤተክርስቲያን ትምህርት፣ ልክ እንደ ሐዋርያት፣ ልክ እንደ ጌታ ትምህርት ለማንኛውም ሰው መልስ ይሰጠዋል። ሕፃን ነው ተሰበረ አልተሰበረ ጉዳይ አይደለም። የቤተክርስቲያን ትምህርት ይጠበቃል። ከዛ ውጪ እሷን ለማስቀየም ለማስደሰት ብለን የምንቀይረው የቤተክርስቲያን አስተምሮ ወይንም ደግሞ ሌላ ነገር የለምና በተቻለ አቅም ተረጋግቶ ይሄ ነገር ምንድነው ብሎ አንዳንድ ሰዎችን አባቶችን ጠይቁ እንዳልሽ ገባ ብለሽ አባቶችን መጠየቅ በትክክለኛ የቤተክርስቲያንን ትምህርት ማወቅ የምትፈልጊ ከሆነ ማለት ነው። አመሰግናለሁ። ብዙ አወራሁ ይባይ። አይ አሪፍ ዳዊት የሚል አካውንት ስቢዋለሁ አይገባም። ያው የሱንም እዚሁ እየተሳደበ ነው፣ ግን አላዋቂነቱን ለማሳየት ነበር። ያው ዞሮ ኦርቶዶክሳውያን የምናተኩረው ትምህርት ላይ ነውና የምናነሳቸው ትምህርቶች ላይ ምላሽ መስጠት ያልቻለ የሚያደርገው ነገር ምንድነው? ወጥቶ መሳደብ ነው። እና እነሱም በዚህ መልኩ ተመልከቱ። በተረፈ ገና ለገና ኦርቶዶክስን ያደነቀች ሲመስለን ወይም ማንም ሰው ያደነቀ ሲመስለን በሙሉ ልብ በቃ ሁሉን ነገር ምንደግፍ ከሆነ እንደዚህ ይዘን ገደል ነው የምንገባው እና ይሄ ትክክል አይደለም። ምን እንደምጽፉ ምን አይነት ኮሜንት እንደምትሰጡ ልትጠነቀቁ ይገባል። እና እቺም ልጅ ስህተት መንገድ ላይ ነው ያለችው። እኔ የምረዳው የታየኝ ይሄ ነው። በጣም ትልቅ ስህተት ላይ ነው ያለችው። ሚዲያ ወከባው ይሄ ጎበዝ የሚሏት ሰዎች ምናምን መኖራቸው ቆም ብላ ነገሮችን እንድታይ ሳይሆን ያደረጋት በቃ የቲፎዞ ጉዳይ እሷ የመሰላትን ሁሉ እሷ የደገፈችውን ሁሉ ሰዎች እንዲደግፉላት መፈለግ፣ እንደዚህ አይነት ነገሮች ናቸው የተጠናወቷት ማለት ነው። ይሄ ደግሞ አስቸጋሪ ነው። መግባባትም እንድንችል አያደርገንም። ሁሉን አውቃለሁ ከሚል ሰው ጋር ልትግባቡ አትችልም። እና ተሳስተሻል ልክ አይደለሽም መባል መገፋት ክር የሚያስበጥስ ሆኖ የሚታያቸው ከሆነ ሰዎች ምን አይነት እምነት ላይ ነው ያሉት የሚለው ጥያቄ ምልክት ውስጥ ይገባል። እና ይሄን እንድታቂ እንግዲህ እሷን ጎበዝ የምትሉም ሰዎች ይሄን እንድታቁ ፈልጋለሁ። ትክክል አይደለም።
ቪዲዮ ሰርቼ ምላሽ መስጠት ምናምን ስላልታየ ነው። በቃ ረጅም ሰዓት ነው የምታወራው። ከዛ ስታወራ ደግሞ የሆነ ልዝዝ ያለ ወሬ ነው የምታወራው ምናምን ነገር በቃ ደስ አይልም። እና ይሄ ጥሩ እኮ ነው፣ ኮንፊደንስ በራስ መተማመን ጥሩ ነው። ግን የተንሻፈፈ አይነት ሲሆን ደስ አይልም። ያለ እውቀት ምናምን በንቀት ምናምን ሲሆን ደስ አይልም። እና ይህን ማስተካከል ስላለብሽ እህት አለ እና መገሰጽ ያለ ነው አይደለም። ምላሽ ይቅርና መገሰጽ ያለ ነው። ቁጣም ሊኖር ይችላል። ለምን ምናምን ልንባባል እንችላለን። እንኳን ተሳስተሻል የጌታ ስጋና ደም ነው የምትለው ቤተክርስቲያን መጽሐፉም የሚለው ይሄን ነው፣ ምሳሌ ነው አትልም። ይቅርና መገሰጽም ሊኖር ይችላል። እና በዚህ አይነት ስነ ልቦና ኦርቶዶክስ ከባድ ነው። ስለ ልቦናችን ራሱ ቤተክርስቲያናዊ መሆን አለበት። እና የሆነ ሰው እንዲህ አለኝ ምላሽ ሰጠኝ ብሎ ክር የሚፈታበት ክርስትና የለንም። ክር የሚፈታበት ክርስትና የለንም። አባቶቻችን ማህተባችሁን በጥሱ ሲባሉ ከናንገቴ ያንሱት ነው ያሉት። ያ ማለት ሃይማኖቴን አልተውም ማለት ነው። ያያችሁ የሆነ ሰው ተናገረኝ ብሎ ክር የሚፈታ ሰው ምን አይነት ክርስትና ነው ያለው የሚል ጥያቄ ያስጠይቃል። አንድ ሁለተኛ ቄደር ተጠምቄ ንስሐ ገብቼ ነው ያሰርኩት አለች። አንደኛ አንቺ አታስሪው፣ አባቶች ናቸው የሚያስሩልሽ። ሁለተኛ ግን ቄደር የተጠመቅሽው አምነሽ ነው ወይ የጌታ ስጋና ደም ነው የሚለውን የቤተክርስቲያን ትምህርት አምነሽ ነው? ካልሆነ ስህተት ላይ ነሽ። አዎ ስጋው ነው ሳይባል ወይም እንዲህ ሳይታመን የለም ክርስትና መጠመቅ የለም። ልክ አይደለም። ስናይ እነዚህ ነገሮች ሁሉ ነው የምናየው። እና ከጴንጤ ጋር ቀኑን ሙሉ ስንከራከር ምንውለው ማለት በቃ የአቅማችንን እንትን የምንለው ጊዜ የምናጠፋው ሰዎች እንዲመጡ ሆኖ ሳለ እንዴት ገፊ ልንባል እንችላለን? እየገፋችሁ ምናምን ልንባል አንችልም። እና ያስከፋል ይሄ አይነት ኮሜንት በራሱ። እና አንዳንዶች የምትሰጡትን ኮሜንት ተወቁ፣ የምር ስለሚያስከፋን ማለት ነው። እዚህ ጋር ተቀምጠን ከፍተን ምናምን መታየታችን በራሱ ብዙ አይነት ስድቦች እንድናስተናግድ ያደርገናል እኮ። በአካል የማታውቁት በምንም የማታውቁት ሰው ተነስቶ ይሰድባችኋል። ፎቶአችሁን ዘግዝቁ። ህይወታችሁ ምን እንደሆነ የማያውቅ ሰው ምን አይነት ችግር ውስጥ እንዳላችሁ፣ ምን አይነት ደስታ ውስጥ እንዳላችሁ በቃ ስለእናንተ ምንም አይነት መረጃ የሌለው ሰው እዚህ ቲክቶክ ላይ ስላየ ብቻ ይሳደባል። ኦርቶዶክሳዊ ለኦርቶዶክሳዊ እንዲህ በሆንበት ሁኔታ ከዛ አንዳንዱ ደግሞ ምን እየተወራ እንደሆነ ሳያውቅ መጥቶ ደግሞ ገፊ ሲል ያናድዳል። እውነት ለመናገር ያስከፋል፣ ደስ አይልም። እና ኦርቶዶክሳውያን ብንግባባ ጥሩ ነው። ትምህርት ላይ ብናተኩር ጥሩ ነው። ያተኮርንበት ትምህርት የህይወት ስለሆነ ማለት ነው። የቤተክርስቲያን ትምህርት ላይ ካተኮርን ህይወት ነው፣ እሱ ላይ እናተኩር። ማያስፈልግ ቦታ ላይ አንዋል። ጎበዝ በርቱ የምንላቸውንም ሰዎች እንወቅ። ስህተት ማለትም እንልመድ። ሰው እየተሳሳተ ጎበዝ አይባልም፣ አስተካክል ነው የሚባለው። እና የሶሻል ሚዲያ ጸባይም እንወቅበት። የምሬ ነው የምነግራችሁ፣ እንወቅበት። አንዳንድ ሰው ሶሻል ሚዲያ ላይ ያለው ጸባይ ትንሽ አስቸጋሪ ስለሆነ ማለት ነው። እና እንዳሳየዋችሁ የእሷን ቪዲዮ ጥያቄ አይደለም ምላሽ ነው የሰጠችው። ምላሽ ብላ የሰጠችው ደግሞ የጌታ ስጋና ደም አይደለም ምሳሌ ነው ብላ ነበረ። ምሳሌ አለመሆኑን እሷ ሌላ ጥቅስ እንኳን አልጠቀስኩም እኔ። በቃ እሷ ያነሳቻቸው ጥቅሶችን ሁለቱን እነሱን ነው አቡን ቆንጆ አድርጎ ነው የመለሰላት። በጣም በፍቅር በትህትና እህቴ ብሎ እኔም ስጀምር ሰላም ክርስቶስ ይብዛልሽ እህቴ ብዬ ነው የመለስኩላት። እንኳን ክርስቲያን አይደለሽም ምናምን ለሊቅርና ማለት ነው አላልኩም። እንደዚህ አይነት ነገር ሰምታችሁታል። እና እንደዛ ሆኖ ከዛን ለምን ተመለሰልኝ ገፋችሁኝ ምናምን ሲመጣ ደስ አይልም። ምላሽ ብላ እንትናለች። ከዛ እኛ ስንመልስላት እኔ ጠያቂ ነኝ ኦርቶዶክስ መልሳላት ብዬ በመጣ ገፋችሁኛለች። አይ ጠያቂ አልነበርሽ መላሽ ነበርሽ ነው። አሁን እንግዲህ ልመልስላት የምችለው መላሽ ሆነሽ አግኝተን መልስሽ ስተት ስለሆነ እሱን የነገርንሽ ማለት ነው። የሚደርስሽ ከሆነ ትንሽ ረጋ ብለሽ ሃይማኖቷ ቤተክርስቲያናችን ማለት ነው ምን አይነት ትምህርት አላት የሚለውን ብታቂ። ሁለተኛ የተለመደ የፕሮቴስታንት አነጋገር አለ። ለምሳሌ ሃይማኖተኞች እንደዚህ ናቸው ብለሽ የተናገርሽው ነገር አለ። አዎ እኔ ሃይማኖተኛ ነኝ። ሃይማኖተኛ ማለት ባለ ሃይማኖት ያለው ማለት ነው።
ደግሞ የምኮራበት ሃይማኖት አለኝ እና ሃይማኖተኛ ናችሁ ምናምን ሲሉኝ እኔ አዎ ነኝ ነው መልሴ። የፕሮቴስታንቱ ብዙ ጊዜ የለመዱት ይሄን ስለሆነ በእነሱ አይምሮ ውስጥ ያለው ሃይማኖተኛ ምን እንደሆን ባላቅም እኔ ውስጥ ያለው ሃይማኖተኛ ወይም ሃይማኖት መጽሐፍ ቅዱስ እንደሚለው አንድ ጊዜ ለቅዱሳን የተሰጠ ሃይማኖት የምንጋደልለት ሃይማኖት። ይሁዳ መልእክት የምንጋደል ማለት በሰይፍ ምናምን አይደለም መከራ የምንቀበልለት ማለት ነው። ምንሰደድለት ማለት ነው። ማንክደው ሃይማኖታችን በፊት አንገቴን የምንልለት ሃይማኖት ማለት ነው። እና ይሁዳ መልእክት ምዕራፍ 1 ቁጥር 3 ላይ አንድ ምዕራፍ ነው ያለው መጽሐፉ ለቅዱሳን አንድ ጊዜ ስለተሰጠ ሃይማኖት እንድትጋደሉ እየመከርኩ ጽፍላችኋለሁ ይላል። ይሄን የጻፈልን ስለምን ሲጽፍልን እንደሆነ ታውቃላችሁ? ስለ መዳናችሁ ልጽፍላችሁ እጅግ ተግቼ ሳለሁ ነው የሚለው። ስለዚህ ስለ መዳናችን ሲነግረን ስለ ሃይማኖት ነው የነገረን። የምንጋደልለት አንድ ጊዜ ለቅዱሳን የተሰጠ ሃይማኖት አለ ብሎ ነው የነገረን። ስለዚህ አዎ እኔ ሃይማኖተኛ ነኝ። ይሄንን ነው የማውቀው ሃይማኖት። የመጽሐፍ ቅዱስ ማህበር መዝገበ ቃልም ሃይማኖት ማለት እምነት ማለት ነው ይላል። ቃሉ ግዕዝ ነው። ሃይማኖት እምነት ተብሎ ይፈታል። መሰረታዊ ትርጉሙ እሱ ነው። ከዛን ይሄንን ትርጉሙን ባለቀቀ መልኩ ሃይማኖታዊ ስርዓትንም ያጠቃልላል። ለምሳሌ አምልኮ፣ አዎ ባለ አምልኮ ነኝና ሃይማኖተኛ ነኝ ስባል አዎ ባለ አምልኮ ነኝ። የተዋበ ቅዳሴ፣ የአምልኮ ስርዓት፣ የህብረት ጸሎት ያላት ቤተክርስቲያን ውስጥ ነው ያለው። ስለዚህ አልሸማቀቅበትም እና አንድም ልታሸማቀቅ የሞከርሽበት መንገድ ያስከፋል። ዛሬ ወጥተሽ የምታጥላያቸው ፕሮቴስታንቶችን ይመስላል እና ይዘሽ የወጣሽው አይነት አነጋገር ይመስለኛል። እና ጴንጤን ስላድፋፉና ጴንጤንም ስለሰደቡ ኦርቶዶክስ ናችሁ ነን ማለት አይደለም። የኦርቶዶክስ ልኬቱ ጴንጤን መስደብ፣ ሌላ ቤተ እምነትን መስደብ አይደለም። ሌላውን አክብሮ ግን ደግሞ ኦርቶዶክሳዊ ሃይማኖት ዶግማ ቅኖናውን መቀበል ነው ኦርቶዶክሳዊነት። እና አይ ቲንክ ሌሎችን ፕሮቴስታንቱ ስህተት ላይ ነው ምናምን እያሉ የተገኘ ፎሎወር እና ላይክ አለ እና በዛ ልክ ኦርቶዶክስ የተሆነ እየመሰላቸው መሰለኝ ሰዎች እና ይሄ ልክ አይደለም ማለት ፈልጋለሁ። እና ቪዲዮ ሰርቶ ምናምን ስለማይመች እና እንደሰማችሁት ደግሞ ስታወራ ቀስ እያለች ስለምታወራ ለቪዲዮ አይመችም እና ለዛ ነው እንትን ያልኩት። ናርዶስ እባክሽ ከማንም ጋር አትሁኚ፣ ከእግዚአብሔር ቃል ጋር ሁኚ እና ኮሜንት አትጻፊ። ተይ ቀደም እኮ የሰራሽውን ስተት አሳየውሽ አይደለ? እና አትጻፊ። አሁን ከዮብ ጎን ነኝ ትላለች ደግሞ አትሁኚ። ማንም ከማንም ጎን እንዲሆን አያስፈልግም። እሺ እና እዚህ ላይ አተኩሩ። አንቺ የምትለው ነገር ካለ በል። ልወጣ ነው ነኝ። አይ መልካም፣ ወተም ወደ እኔ የምትመጣው ይመስለኛል። ግን በላይ ለላይክ እና ለሌላ ነገር ሳይሆን የሚያድነውን እውነተኛ ትምህርት ያዢ ለማለት ነው። በቃ ይሄ ትምህርት ነው ከእምነት የሚያስወጣውም ወደ እምነት የሚያስገባውም እና ይህንን ነገር ልብ ብለሽ ወደ ውስጥሽ ለማስገባት ሞክሪ ለማለት ነው። ቴንክ ዩ። እሺ ብሮስኪ፣ በቃ መልካም ቀን። ቻው።